ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ህዳር 3 2018 በኢትዮጵያ ዘመን አቆጣጠር ኖቨምበር 12 2025 በግሪጎሪያን ካሌንደር የዕለተ ሮብ የጋት የውሎ አጫጭር ፕሮግራሞች ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ሶስቱ የመጀመሪያው በኬንያ እና በኡጋንዳ የባህር በር የህንድ ውቅያኖስን አጠቃቀም በተመለከተ ፍጥጫ ተነስቷል። እሱ ምንድን ነው የሚለውን አጭር መረጃ ሰጣችኋለሁ። በተመሳሳይ የስዊድን ጦር ሰራዊት ሶማሊያ ውስጥ መሰማራቱ መረጃዎች እየወጡ ነው። ይህስ ምን ማለት ነው በሚል እንዲሁም የመጨረሻ የሬድ ሲ ዌቭ ወይንም ሬድ ዌቭ ቀዩ ማዕበል ሬድ ዌቭ 8 የሚል የባህር ኃይል ልምምድ በሳውዲ አረቢያ የባህር ኃይል ተቋም አማካኝነት እየተካሄደ ነው። ዓላማ በሚል የተጠቀሱትን ነጥቦች እናነሳለን። አብራችሁኝ ስለምትሆኑ አብራችሁኝ ስላላችሁ እጅግ የከበረ ምስጋና ይድረሳችሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። የመጀመሪያው እንግዲህ እንደምታውቁት አፍሪካ ውስጥ ካሉ ላንድ ሎክድ ወይንም የባህር በር አክሰስ ከሌላቸው ሀገራት አንዷ ኡጋንዳ ነች። የኡጋንዳ ኢኮኖሚ በነገራችን ላይ በአንጻራዊነት ከፍ ያለ እድገት እያስመዘገበ ነው ያለው። በቅርቡ ቡና ኤክስፖርት ያደርጋሉ፣ ወርቅ ኤክስፖርት ያደርጋሉ። በቅርቡ ደግሞ የነዳጅ ዘይት አግኝተዋል። የማዕድን ምርታቸውም እያደገ ነው። በአንጻራዊነት ኢኮኖሚያቸው በፍጥነት እያደገ ካሉ የአፍሪካ ሀገራት ውስጥ የሚካተት ነው ኡጋንዳ። ዮዌሪ ካጉታ ሙሴቬኒ በስልጣን ላይ ያሉት ፕሬዚዳንት ኦፍኮርስ ሎንግ ሰርቪንግ ፕሬዚደንት ተብለው የሚጠቀሱ ናቸው አፍሪካ ውስጥ ካሉ መሪዎች ውስጥ እና በአንድ የሬዲዮ ፕሮግራም ላይ የምረጡ ቅስቀሳ ላይ ናቸው። በነገራችን ላይ በቀጣይ ጥር አሁን ከሁለት ወር በኋላ ጥር 15 ምርጫ ይደረጋል። በዛ ምርጫ ላይ የምረጡ ቅስቀሳ ላይ ነው ያሉት። ምንድን ነው ያቀረቡት? የባህር በር አጠቃላይ የሀገራት የብልጽግና የውህደት ምንጭ፣ የእድገት ምንጭ፣ የጋራ ደህንነት ኮሌክቲቭ ሴኩሪቲ ምንጭ ሊሆን እንጂ አንደኛው ሀገር ወይንም የባህር ጠረፍ ተጋሪ የሆኑ ሀገራት በብቸኝነት የሚቆጣጠሩት አገልግሎቱን ስለሚያቀርቡም የሚመጻደቁበት ችሮታ ሰጠን ለሌሎች ሀገራት ይህን አደረግን የሚሉት ጉዳይ ሊሆን አይገባም። ሲፈልጉ የሚከፍቱት ሲፈልጉ የሚዘጉት ባሻቸው ጊዜ የሆነ አገር እየጋበዙ በቁጥጥራቸው ውስጥ ሊያውሉት የሚገባ መሆን የለበትም እና ምን ይላሉ? የት ነው? ህንድ ውቅያኖስ እኮ የጋራ ነው። ባህሩ የኔም ነው የኛም ነው። ኡጋንዳ የባህር ኃይል ማደራጀት ብትፈልግ የት ነው ባህር ኃይሏን የምታሰማራው? ከባህር በኩል የሚመጣ የሴኪሪቲ ወይም የደህንነት ስጋት ቢኖርባት እንዴት ነው የምትመክተው? ስለዚህ ሞምባሳን ጨምሮ እንደምታስታውሱት ያኔ በምርጫ ምክንያት ኬንያ ላይ ከፍተኛ የሆነ ቀውስ ሲያጋጥም ችግር ከገጠማቸው ሀገሮች አንዷ ኡጋንዳ ነች። መንገዶች ተዘጉ፣ የባቡር መሰረተ ልማት ተዘጋ፣ ወደቦች አገልግሎት መስጠት ሲያቆሙ የሌላ አገር ችግር የኡጋንዳ ችግር ነው የሆነው። በተመሳሳይ በቅርቡም እንግዲህ ያኔ ሞምባሳ ወደብን ከመጠቀም ወደ ዳሬ ሰላም ፖርት የታንዛኒያን መጠቀም ጀምረው ነበር። እሱም ከሰሞኑ በነበረው ችግር ኡጋንዳ ላይ ሰፊ ተጽዕኖ ነው የፈጠረባቸው። በዚህ ምክንያት የባህር በራችን የቱ ነው የኛ? ወደፊት ከጎረቤት ሀገራት ጋር ስም ጠርተው ከኬንያ ጋር ወደ ጦርነት ሊያስገባን የሚችለው የባህር በር አጠቃቀም ነው። ኬንያ ለእኛ የምትሰጠን በችሮታ የምታቀርብልን ሊሆን አይገባም። የራሳችን የባህር በር ሊኖረን ይገባል። በነገራችን ላይ ኮት ያደረኩትን ባነብላችሁ ምንድን ነው የሚሉ ኡጋንዳ ሜይ ቢ ላንድ ሎክድ በት ኢንዲያን ኦሽን ኢዝ አወርስ ቱ። ላንድ ሎክድ ልንሆን እንችላለን፣ የባህር ጠረፍ ላይኖረን ይችላል። ነገር ግን የህንድ ውቅያኖስ የጋራችን ነው፣ የኛ ነው። ዲናይንግ ዛት ኢዝ ፒውር ማድነስ። እሱን አይመለከታችሁም።
በህንድ ውቅያኖስ ዙሪያ አይመለከታችሁም። የህንድ ውቅያኖስ ሰላም፣ የህንድ ውቅያኖስ ደህንነት አይመለከታችሁም ማለት እብደት ነው። ዊ ካን ኢቨን ቴክ ኢት የሚል የቀረባለ። ኦፍኮርስ እንግዲህ ልጃቸውና የጦር ኃይሎች ጠቅላይ አዛዥ የሆነው ጀነራል ሙሁዚ ኪንሩጋባ በአባቴ ሀሳብ ሙሉ ለሙሉ እስማማለሁኝ። ኬንያ በህንድ ውቅያኖስ በኩል የባህር መዳረሻ እንዳይኖረን እስከዛሬ መከልከሏ መገደቧ ተገቢ አይደለም። ሀገሬ በዚህ አግባብ መቀጠል ስለማትችል ኬንያ ለኡጋንዳ የባህር በር መዳረሻ በአስቸኳይ መስጠት ይኖርባታል። የባህር በር ጥያቄያችን በሰላም የማይሳካ ከሆነ በጦርነት እናሳካዋለን። አባቴ ትእዛዝ ቢሰጠኝ 8 ሰዓት አይፈጅብኝም፣ 5000 ሰራዊት ይበቃኛል የሚል ይህ እንግዲህ ትዊተር ላይ ጀነራል ሙሁዚ የጻፈው ነው። ነገር ግን በጣም ከፍተኛ በሶሻል ሚዲያ በማህበራዊ ሚዲያ በኬንያ ማህበራዊ ሚዲያ እንዲሁም የታወቁ ነትብል የሚባሉ ጸሐፊዎች እየጻፉ ለውይይት እየቀረበ ነው። እስካሁን ከኬንያ መንግስት ኦፊሻሊ የተሰጠ አስተያየት የለም። ዞሮ ዞሮ ደጋግሜ እንደምላችሁ የኢትዮጵያ ጥያቄ ዓለም አቀፋዊ ቅቡልነት አግኝቷል ሲባል ሌላ አይደለም፣ ሎጂካል ነው ጥያቄያችን። የተባበሩት መንግስታት ባደረገው ጉባኤ ላንድ ሎክድ ለሆኑ ሀገራት ልዩ ተጠቃሚ መሆን መቻል አለባቸው የሚል አንቶኒዮ ጉተሬስ ተናግረዋል። ሌሎች ከዚህ በፊት ራሱ በነገራችን ላይ ዮዌሪ ሙሴቬኒ ምን ብለው ነበር? በፕሬዚደንሻል ግብዣ ኖሯቸው ናይሮቢ በነበሩበት ወቅት ትልቁ ሀገር ኢትዮጵያ በአፍሪካ ቅኝ ያልተገዛችዋ የነፃነት ቀንዲል የሆነችዋ የባህር በር እንዳትጠቀም የሆነበት አግባብ ትክክል አይደለም ሲሉ ነበር። በነገራችን ላይ ራሳቸው ዮዌሪ ሙሴቬኒ እና ዊልያም ሩቶ በኢትዮጵያና በሶማሊያ በኩል ተፈጥሮ የነበረውን ያኔ ከሶማሊላንድ ጋር መፈራረማችን ተከትሎ እናሸማግል የሚል ጥያቄ አቅርበው ነበር። አይ ቲንክ በኬንያና በኡጋንዳ በኩል የሚኖር መጨቃጨቅ ካለ እኛም ለማሸማገል ዝግጁ የምንሆን ይመስለኛል። ምንድን ነው የሚሉት? አይ አግሪ ዊዝ ማይ ፋዘር ኬንያ ሹድ ኪክሊ ጊቭ አስ access to the Indian Ocean because it rightfully belongs to us. In the future, there will be very big problems if they cannot honor our wish. For years, we have remained silent while being locked out of what is rightfully ours. ይላልና እንግዲህ ኡጋንዳ በአጠቃላይ ወደ 51.6 ሚሊዮን አካባቢ ህዝብ ያላት ሞምባሳ ላይ ዲፔንድ ያደረገች በዋነኝነት ዳሬ ሰላምን የታንዛኒያን ፖርት ይጠቀማሉ። ከድንበራቸው እስከ ኢንዲያን ኦሽን 800 ኪሎ ሜትር ርቀት ላይ ነው ያሉት። 800 ኪሎ ሜትር ርቀት ላይ ሆነው ኢንዲያን ኦሽን የኛ ነው፣ ራይትፉሊ ሪጂናል ኢንቴግሬሽን ያስፈልጋል፣ አስፈላጊ ሆኖ ካገኘ ነው እና ባልቤዝ ማቋቋም እንችላለን እያሉ ነው። የሂስቶሪካል ክሌም የሚባል ያን ያህል አገር ከሆኑ በኋላ የ1964 የካይሮ ዲክላሬሽን ይተገበራል እነሱ ጋር ሲመጣ። የእኛ ግን ባንዳ ነው ቀይ ባህርን አሳልፎ ይሰጣል። እኔ አንዳንድ ሰዎች ሪስፔክት አደርጋለሁ፣ የታሪክ ምሁራን፣ የህግ ምሁራን ለመከራከር በ1902 የተፈረመ ወዘተረፈ እያሉ የሚያቀርቡት አለ። በኢትዮጵያና በጣሊያን ቅኝ ገዢዎች መካከል ነምበር ዋን ያ ተሽሯል። የቅኝ ገዢዎች ስምምነት ተሽሯል። ያ ብቻም ሳይሆን እሱ ሁሉ እኮ አልቆ ዴድ ኢንድ ሆኖ ኢትዮጵያ ሶቨሪን ሆና ኤሪትሪያ ደግሞ አዜ ዩኒት ስቴት አይደለችም፣ እንደ ዩኒት እንደ አንድ ፕሮቪንስ በፌዴሬሽን ከኢትዮጵያ ጋር እንድትተዳደር ተወስኗል። ከዛ በኋላ 1984 ደግሞ አሰብን በተመለከተ የአሰብ የድሬዳዋ የትግራይ የኦጋዴን የልዩ የአውራጃ አስተዳደር ይመጣል፣ ራስ ገዝነት። እሱ ሁሉ ተጥሶ በቃ ሲምፕሊ አንድ ተለላኪ ባንዳ 4 ኪሎ ገብቶ ሌላ ተለላኪ ባንዳ አዲሃሎ ቁጭ ብሎ ላኪያቸው የአፍሪካ አንድነት ድርጅት ሊቀመንበር ሆኖ ሆስኒ ሙባረክ፣ ሌላው ላኪ ደግሞ ሰርተውበት ለዘመናት ሌላው ደግሞ ጴጥሮስ ጋሊ የተባበሩት መንግስታት ድርጅት ዋና ጸሐፊ ሆኖ አረብ ሊግ ኦአይሲ የሩቅና የቅርብ ጠላቶቻችን ኢትዮጵያ ላይ ዘጉባት። ኢትዮጵያ ያደራጀችው በእርዳታ በልመና በብድርም አንጡር ሀብቷን ያደራጀችው የባህር ኃይል እንዲሁ በከንቱ ተበጠነ።
ከዛስ ያለ ወደብ ማደግ ይቻላል የሚል ደግሞ አስተያየት የሚባል ተሰጠ። ወደብ የሚጠይቅ ነፍጠኛ ነው። ወደብ የሚጠይቅ አህዳዊ ነው። ለአገራት ለማደግ ወደብ አያስፈልጋቸውም፣ ሸቀጥ ነው እንገዛዋለን የሚል የሸቃጭ የወደቀ አሳሰብ መጣ። እሱን በቃ በባንዳ በነገራችን ላይ ኢትዮጵያ ውስጥ ባንዳ ስልጣን ይዞ ባንዳ መዋቅር አደራጅቶ ባንዳ ህገ መንግስት ጽፎ አገር ለመበተን የሚያስችል መዋቅር ዘርግቷል። እሱን ነው እየታገልን ያለ። እሱን በመታገል ሂደት ባንዳ መዋቅር ከሆነ ባንዳ ህገ መንግስት ከጻፈ ባንዳ 4 ኪሎ ከነበረ ባንዳ አብዮታዊ ዲሞክራሲ የሚባል የወደቀ መርህ አምጥቶ የችግሮች ሁሉ መፍቻ ዜጎች አብዮታዊ ዲሞክራሲ እንዲሆኑ አደርጋለሁኝ ብሎ በየተቋሙ የሰገሰገው ባለበት ሁኔታ ስለ ባህር በር ሲጠየቅ ልቅሶ፣ ስለ ወደብ ሲጠየቅ ልቅሶ፣ ስለ አባይ ሲጠየቅ ልቅሶ፣ ከተሞቻችንን ሊቨብል እናርጋቸው፣ የቀጣይ ዘመን ወደድንም ጠላንም ከተሞች ናቸው የሰዎች መኖሪያ፣ በ2040 አካባቢ ኢትዮጵያ ውስጥ 40 ሚሊዮን ገደማ ሰው ወደ ከተማ ይመጣል። ስለዚህ የትራፊክ ሲስተማችንን ከተሞቻችን ስማርት ይሆኑ፣ ግሪን ኤሪያን ጨምር፣ ወንዞቻችን ገቢ እንኳ ካላስገኙ ኢን ፕሪንሲፕል ቢያንስ የበሽታ ምንጭ አይሆኑ ዘን አሁን ወደ ገቢ እንዲያስገኙ ነው የተሰራ ያለ። ይህን እናድርግ፣ እንወዳደር ከዓለም ጋር የዓለም የፖለቲካል ኢኮኖሚ ዳይናሚዝሙን ተከትለን በግፍ ያጣነውን የቀይ ባህር በር እንጠይቅ ሲባል ኖ ይህ ትክክል አይደለም፣ ያጋጨናል፣ የውስጥ ችግርን ዳይቨርት ለማድረግ ነው፣ ወደ ውጭ የአጭር ጊዜ ድጋፍ ለማግኘት ነው ወዘተረፈ ነው። መለላክ ባንዳነት መሆን ክብር ሆኖ ማለት ነው። ከመንግስት ጋር እነዚህ ሰዎች ባንዳ ስለሆኑ ነው። አንዳንዶች እኔም አልፎ አልፎ ከመንግስት ጋር ከመሪ ጋር ከስርዓት ጋር ስለተቃረናቸው ሀገራችሁን እንደዚህ አታርጉ ነው። ባንዳዎች ናቸው፣ ባንዳዎች ናቸው። ባንዳ ደግሞ ይሉንታ ያለው ታሪክ የለውም። ባንዳ ነገ እንዲሆናል ብሎ የሚያፍር አይደለም። ያንን መዋቅር ዘርግቶ የገነገነውን የባንዳ ታሪክ አርበኞች ነን፣ የአርበኞች ልጆች ነን ካል እሱን መታገል ይጠበቅብናል። ሰው ይሄ ዓለም አቀፍ ቅቡልነት እያገኘ ነው። ሌሎችም እየጠየቁ ነው። ምናልባት በነገራችን ላይ የወሬ ሙሴቬኒ ምን ይላሉ? ፈጣን ኤሌክትሪክ ባቡር መዘርጋት፣ ሰፋፊ መንገዶችን እስከ ወደብ መዳረሻ ማስቀመጥ፣ የፓይፕላይን ትራንስፖርት መዘርጋት፣ እነዚህ ብቻ በቂ አይደሉም። የባህር አክሰስ ለሁሉም እኩል ሊሆን ይገባል። አንዱ የበላይነት የሚይዝበት አንዱ ደግሞ የሚለምንበት ወይ አንዱ ስላቀረበ እንደ ፕሪቪሌጅ የሚቆጠርበት ምክንያት ሊኖር አይገባም በሚል ያቀረቡት አለ። ዳት ኢዝ ዋይ አሁንም እደግመዋለሁ፣ ኢትዮጵያ ያነሳችው ያቀረበችው ጥያቄ ትክክለኛ ነው። ትክክል መስሎ የማይታየው ለባዕድ እና ለባዕድ ተላላኪ ለባንዳ ብቻ ነው ለማለት ነው። ይሄ የባህር በር ጥያቄው ከኢትዮጵያ አልፎ ኢትዮጵያ በነገራችን ላይ ሁልጊዜ ቀዳሚ ነች። የጸረ ቅኝ ግዛት ትግል ጀማሪ ነች። የፍትሐዊነትን ከፊት ቀድማ ዋጋ እየከፈለችን ቢሆን የፍትሐዊነትን የምትታገል ለፍትህ መስፈን፣ ለእኩልነት፣ ለልማት የምትታገል ሀገር ነች። ከትናንት እስከ ዛሬ መገለጫው የኢትዮጵያ ሕዝብ አርበኝነት ነው። ግን በጣም ከፍተኛ ቁጥር ያለው ባንዳ እንዳለ ሳንዘነጋ ማለት ነው። ሌላው እንግዲህ ምናልባት የሶማሊያ ፌዴራል መንግስትን የጸረ ሽብር ትግል ለመደገፍ በተለይ ከአልሸባብ እና ከአይሳይስ የሚነሳውን በጣም በከፍተኛ ደረጃ ጥቃት እየሰነዘሩ ያለውን እሱን ለመቀልበስ በተመሳሳይ የሶማሊያን መከላከያ ኃይል ለማጠናከር እና በራሱ አቅም የሶማሊያን የግዛት አንድነትና ሉዓላዊነት እንዲያስጠብቅ ለማስቻል የስዊድን መከላከያ ከአሜሪካ የአፍሪካ እዝ ጋር ዩኤስ አፍሪኮም የሚባለው አፍሪካን ኮመንድ ጋር በመተባበር የስልጠና የምክር አገልግሎት እንዲሁም የቴክኒካል ማማከር ስራ እየሰራ እንደሆነ ሰፊ መረጃዎች እየወጡ ነው ያሉት። ምንድን ነው የሚለው? ስዊድን ዲፕሎይስ ሚሊተሪ ዩኒትስ ቱ ሶማሊያ ቱ ሳፖርት ሶማሌ ናሽናል አርሚ ኢን ካውንተር ቴሮሪዝም ይላል። ይሄ አላማው ቱ ስትሬንግዝን ስዊዲሽ ገቨርንመንት ወይንም ቱ ኤክስተንድ ስዊዲሽ ሃንድ ፎር ደ ግሎባል ሴኪሪቲ በሚል የተቀመጠ አለ። ዞሮ ዞሮ
የስዊድን ሚሊተሪ በአብዛኛው በሌሎች ሀገራት ላይ እንጌጅ ሲያደርግ አይታይም። ሰው ይሄ አንድ ሽፍት ስዊድንም በአፍሪካ ውስጥ በአፍሪካ የሴኪሪቲ የደህንነት የሰላም ሁኔታ ኢንጌጅ የማድረግ ፍላጎታቸውን የሚያሳይ ነው ልንል እንችላለን። በዚህ በቀንዱም የአፍሪካ ቀንድ የቀይ ባህር ቀጠና ምን ያህል ስትራቴጂክ ሬሌቫንስ መሆኑንም የሚያሳይ ነው ማለት ነው። ሌላው ምናልባት ትናንት የተጀመረ ዛሬም የቀጠለ ምናልባት ለቀጣይ 2 ሳምንታት እንደሚቀጥል መረጃዎች የሚያሳዩት የቀይ ባህር ተዋሳኝ ሀገራት የባህር ኃይል ስልጠና እየተካሄደ ይገኛል። ስልጠናውን ያዘጋጀው የሮያል ሳውዲ ናቫል ፎርስ ወይንም የሳውዲ አረቢያ የባህር ኃይል ነው፣ RSNF የሚባለው እና ይሄ ኪንግ ፋይሰል የባህር ጣቢያ ላይ እዛው ሳውዲ አረቢያ ላይ ሆኖ ተሳታፊው የሳውዲ አረቢያ አየር ኃይል፣ የሳውዲ አረቢያ እግረኛ በቅንጅት ከሳውዲ አረቢያ ባህር ኃይል ጋር ሆኖ ልምምድ እያደረገ ሲሆን በተጋባዥነት በተሳታፊነት 5 ሀገራት እየተሳተፉ እንደሆነ ነው የተገለጸው። ይህም አንደኛ ግብፅ፣ ሁለተኛ ዮርዳኖስ፣ ሶስተኛ ሱዳን፣ 4 የመን፣ 5 ጅቡቲ እነዚህ እየተሳተፉ ነው ያሉት በተሳታፊነት። ዓላማውም ምንድን ነው የሚለው the Royal Saudi Naval Forces is organizing the exercise with the participation of other branches of the armed force ሌሎች የመከላከያ ወይንም የምንድን ነው የጦር ኃይል ክፍሎች ጋር ማለት ነው። እነሱም እግረኛና represented by the land and air forces and border guard units እግረኛ ጦር የአየር ኃይልና የኮስት ጋርድ የሚባሉት የጠረፍ ጥበቃ ኃይሎች በጋራ ተቀናጅተው እንዲሁም in addition to 5 naval forces from countries bordering the Red Sea ይላል። እስቀድሜ 5ቱ የጠቀስኩላችሁ ማለት ነው። This aligns with continuous efforts to enhance regional military cooperation ቀጠናዊ የወታደራዊ ትብብርን እንዲሁም የልምድ ልውውጥ exchange expertise and raise the readiness of its naval units with the joint defense system in case የጋራ አስፈላጊ ቢሆን እነዚህ የቀይ ባህር ተዋሳኝ ሀገራት በጋራ ጆይንትሊ ተቀናጅተው ከአሸባሪዎችም ወይንም የቀይ ባህርን ደህንነት ከሚፈታተኑ ጉዳዮች ለመጠበቅ ለመቀልበስ የሚያስችል ልምምድ ነው ይላል። The efforts contribute to strengthening maritime security in the Red Sea. So የሬድ ሲ የቀይ ባህርን የንግድ ቀጠና አስተማማኝ የሆነ ደህንነት ለማረጋገጥ and consolidating joint military cooperation የጋራ ወታደራዊ ትብብርን ለማጠናከር ነው የሚላለ። በዚህ ረገድ አንዳንድ ሰዎች እንግዲህ ዝም ብለን እነዚህ ባዕዳን ተላላኪ ባንዳዎችን እንውሰድካል የኢትዮጵያ መንግስት ወይ ብልጽግና ወይ ዶክተር አብይ አህመድ የቀይ ባህር ጉዳይ ስላነሳ ይሄው በቀጠና ውስጥ ቀይ ባህር ላይ ወታደራዊ ልምምድ ተደረገ የሚል የሰነፍ የቁጭ በሉ ትንተና ማቅረብ ይቻላል። በነገራችን ላይ እንደነገርኳችሁ ኢትዮጵያ የህዳሴ ግድቡን እየገነባች በ60 ኪሎ ሜትር ርቀት ሱዳን ግዛት ውስጥ የአየር መንደርደሪያ ተዘጋጅቶ የጋራ ወታደራዊ ልምምድ ይካሄድ ነበር። የሬድ ሲ ናይል ጆይንት ሚሊተሪ ድሪል ተብሎ ናይል ጋርድ ሚሊተሪ ጆይንት ብለው ጠርተው ከዛ ባለፈ ኒያላ ወታደራዊ ኤርፖርት ላይ ሰፋፊ የአየር የጦር ጀቶች መንደርደሪያ ምንድን ነው ይሄ ጀስት መስመር ተሰርቶ የግብፅ ወታደራዊ ጀቶች የጦር ጀቶች ዛርፈው የኢጂፕት ኤርፎርስ ከሱዳን ኤርፎርስ ጋር በጋራ ሆነው ልምምድ ያደርጉ ነበር። ምን ለማድረግ? ነምበር 1 ቴሮራይዝ ለማድረግ ለማስፈራራት ኢትዮጵያ ታላቁ ህዳሴ ግድብን እንዳትገነባ ለማድረግ ቴሮራይዝ ለማድረግ። ያ ብቻ አይደለም እንግዲህ እንዳልኳችሁ በ60 ኪሎ ሜትር ርቀት ላይ የጋራ ወታደራዊ ልምምድ ከማድረግ ባሻገር ከ15000 በላይ ታጣቂ አሰልጥነው መተከል ያለው መፈናቀል፣ የወለጋ ጦርነት፣ ሹፌሮችን ማጥቃት ያ ሁሉ ታስታውሳላችሁ። መከላከያ ብቻም እንኳን አይደለም የሲዳማ ልዩ ኃይል የተለያዩ ልዩ ኃይል እኮ መተከል ውስጥ ጥበቃ ስንት ዜጎች ነው የሞቱት። ከ15000 በላይ ታጣቂ አስፍረው ሰው ልማት ይዘህ ስትመጣ መብትህን ስትጠይቅ
ከፍ ልበል ስትል የለም አይገባም፣ ቁጭ በል ወደኋላ ነው መሄድ ያለብህ የሚል ሌሎች ያመጣ። አይ እንደዚህ ከሚሆን እንግዲህ አንዳንድ ሰነፍ ሪስክን ሚኒማይዝ ማድረግ ያለ ነው። ያው ሪስክን አቮይድ ላርግ ካልክ ዜሮ ልሁን ካልክ ምንም ከልማት ስራዎች ተቆጥበህ ቁጭ ነው። የመኪና አደጋ ስለሚገጥመኝ መኪና አላሽከረክርም ማለት ነው እንግዲህ ሌላው ነገር። ወይንም ምናልባት ስበላ ስለሚያንቀኝ መብላት አቆማለሁ ካልሆነ በቀር የቁጭ በሉ ፖለቲካ ማለት ይሄ ነው። ደካሞች ናቸው። ትንተናቸው በቃ ችግር ያገኘን የመሰላቸው። ኤንዌይስ ሰፋፊ የዲፕሎማሲ ስራዎች ተሰርተዋል። የኤርትራ መንግስት ያን ያህል ጠንካራ ባህር ኃይል የለው። ነገር ግን ከኢትዮጵያ የተወሰዱ እንትኖች አሉ። ኮስተል ጋርድ የሚጠቀሙባቸው የተወሰዱ የተሰጣቸው እነዛ አሉ። ሌሎች ደግሞ ሁለት ቅኝት የሚያደርጉባቸው አሉ። እነኚህ እንደ ፒሬቶች የሚጠቀሙባቸው አይነት እነሱን ይዘው ለመሳተፍ የልምድ ልውውጥ ጥያቄ አቅርበው ነበር። እሱ አልተፈቀደላቸውም። ለምን? በኢትዮጵያ በኩል ፕሬዘንት ኢሚነንት ዳንጀር ናቸው የሚል። ሁለተኛ ደግሞ አሁን ባለው የኢትዮጵያ የቀይ ባህር ጥያቄ ሳውዲ አረቢያ እንደምታውቁት አሰብን ውሰዱ በ99 ዓመት ሊዝ በነፃ ያው ሊዙ ነው እንግዲህ። ሊዝ ሲባል ነፃ ሲባል በቃ በጀስት በሽራፊ ሳንቲም ውሰዱ ሲባል አንፈልግም ነው። በተመሳሳይ አሰብ ላይ ናቫል ቤዝ እንዲገነቡ ለራሻዎችም ጥያቄ አቅርበዋል። ኤርትራውያን እንድታውቁት ብዬ ነው። እዛ ውስጥ ምንድን ነው እየሆነ ያለው? ጀስት ሌላ ጉዳይ ነው። ቱርኮችንም እንዲሁ ጥያቄ አቅርበዋል። ግብፅም በተመሳሳይ አሰብ ላይ ናቫል ቤዝ መስርቱ ተብለዋል። ሊመሰረቱ አይፈቅዱም፣ አያደርጉትም ግብፆች። ለምን? ይሄ የቀይ ባህር መስመር ኢትዮጵያን አላካተተም። ዋናዋ ሜጀር ፕሌየሯ በዚህ በቀጠናው እስራኤልን አላካተተም። ራሷ ቱርክን አላካተተም። የሬድ ሲ ሴኪሪቲ ፎረም የሚባለው ሳውዲ አረቢያ የምትመራው ዩናይትድ አረብ ኤሚሬትን ሳያካትት ሜጀር ፕሌየሯ ራሱ ኢራንም አልተካተተም። አሁን የጠላቴ ጠላት ወዳጄ ነው በሚል አብሮ ሽር ጉድ ማለት ይቻል ይሆናል። ታስ አናዘር ኢሹ። ሶ ቱርክ፣ እስራኤል፣ ዩናይትድ አረብ ኤሚሬት፣ ኢትዮጵያ፣ ኢቭን ሶማሌላንድ የሌሉበት። በነገራችን ላይ ሶማሌላንድ ከ10 ጀምሮ ከትናንት በስቲያ ጀምሮ ኤር ስፔስን እኔ ነኝ የሚቆጣጠረው የሚል ያቀረቡት አለ። በዛ ምክንያት እንግዲህ አንዳንዶች እየወጡ ያሉ መረጃዎች ከታይዋን ነው ድጋፍ ያገኙት የሚል አለ። ቀጥታ ወደ ታይዋን ሶሪ ወደ ሶማሌላንድ የሚገቡ በአየር ክልሏ የሚገቡ አውሮፕላኖችን ኮሚኒኬት ማድረግ ጀምረዋል። ወደ ሶማሌላንድ የአየር ክልል ገብተሃል ወዘተረፈ የሚል ይህን ካፔብል ያደረገቻት ታይዋን ነች። ከዛ ከሀርጌሳ የሚነሳን ዌቭ ወይም ሞገድ አትቀበሉ፣ ኮሚኒኬት አታርጉ የሚል የሶማሊያ ሲቪል አቪዬሽን እንደዚህ ማስታወቂያ እያወጣ ነው። ኤንዌይስ የሚቻል አይደለም። በጋራ የባህር ኃይልን የዜጎች የቀጠናው የሀገራት የጋራ የእድገትና የብልጽግና ምንጭ እንጂ የግጭት ምንጭ ሊሆን አይገባም የሚለው የኢትዮጵያ ጥያቄ ቅቡልነት እያገኘ ያለበት ሁኔታ ነው ያለው። ኦፍኮርስ የሶማሊያ የዜግነትና ኢሚግሬሽን አገልግሎትም ዳታቤዙ ሀክ መደረጉ ሪፖርት እየወጣ ነው። በዛ ውስጥ ከ35,000 በላይ ዜጎች የጉዞ ታሪክ ባዮሜትሪክ ዳታን ጨምሮ ዝርዝር መረጃ ወጥቷል። በዛ እንግዲህ በተለይ ወደ ኒያላ ወደ ሱዳን የሚሸጋገሩ ወደ ዳርፉር የሚሄዱ መርሰነሪዎች አይኤስአይኤስ የአልቃይዳም የተለያዩ መረጃዎች ሲወጡ ነው። እሱን የበለጠ ማጥራት ይጠበቅብናል። በአጠቃላይ ለጋት ውሎ ያሉ አጫጭር መረጃዎች እነኚህ ናቸው። ምሽት በጋት ዕለታዊ ተጨማሪ መረጃዎችን ወደ እናንተ የማድረሳቸው ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ቴንኪዩ